Let's say this is our port. ለማመን ቢከብድም አቆ በአሁኑ ሰዓት ጅቡቲ ለኢትዮጵያ የጥርስ ውስጥ ስጋ መሆኗ ነው። The long-standing Djibouti-Ethiopian relations ጅቡቲ ራሷ ሲጀመር የኢትዮጵያ አካል የነበረች በመሆኑ ልትመለስ እንደሚገባ Let's defend it together. የጅቡቲ ክህደት ሲገለጥ ጅቡቲ የጥርስ ውስጥ ስጋ ክፍል 2 ውድ የሳሎን ቲዩብ ቤተሰቦች ይህን መረጃ እናካፍላችሁ። አንጋፋው ዴምሲ ሪል ስቴት ከ5 ዓመታት ለበለጠ ጊዜ በመንገድ ግንባታ ላይ ተሰማርቶ ቆይቷል። የመኖሪያ ቤቶችንም በማነጽ እየተሳካለት ነው። በ4 ወራት ከ1000 በላይ አባወራዎችን የቤት ባለቤት አድርጓል። አሁንም የቀሩት ጥቂት ቤቶች አሉና በመግዛት ተጠቃሚ እንድትሆኑ ተጋብዛችኋል። ታችኛው ወለል ላይ ያሉ ቤቶችን ከፈለጋችሁ አዲስ ብሎክ አዘጋጅቶ እየጠበቃችሁ ነው። በኮሪደር ልማት አሸብርቆ ወደ ውብና ዘመናዊ መንደርነት በተገነባው ለቡ መብራት ኃይል የቤት ባለቤት ይሆኑ። በካሬ ከ78000 ብር ጀምሮ የቤት ባለቤት መሆን ይቻላል። የባለ 1 መኝታ ዋጋ 431000 ነው። የባለ 2 መኝታ 644000፣ የባለ 3 መኝታ 870000። በ1 ሚሊዮን ብር ደግሞ ባለ 4 መኝታ ቤት ባለቤት መሆን ይችላሉ። ቅድመ ክፍያው ከ8 በመቶ ይጀምራል። ወደ ቢሮአችንን ብቅ ብላችሁ የግንባታውን ቦታ ለመጎብኘት ከፈለጋችሁም ደውሉ 0932 91 910 ዴምሲ ሪል ስቴት። I and the people of Djibouti are extremely grateful for this invitation. ኢትዮጵያ አሰብና ምጽዋን የመሳሰሉ የኤርትራ ወደቦችን ትጠቀም በነበረበት ወቅት ጭምር ጅቡቲ 65 በመቶ የኢትዮጵያ ወጪና ገቢ ንግድ ተላልፎባታል። ኢትዮጵያ ብዙ የባህር በር አማራጭ በነበራት ወቅትም ቢሆን በጅቡቲ መገልገሏን አላቋረጠችም። በእነዚያ ዘመናት ኢትዮጵያ የጅቡቲን ወደብ በሰፊው እንድትገለገል ለማድረግ ባለስልጣኖቿ ይለማመኑ እንደነበር ጉዳዩን በቅርበት የሚያውቁት ሁሉ መስክረዋል። ጅቡቲዎች ያለምንም ቀረጥና እንግልት በእኛ በኩል ተጠቀሙ እያሉ ለምነዋል። ይሁን እንጂ የኢትዮጵያና ኤርትራ ጦርነት ሁሉንም ነገር ቀየረው። ኢህአዴግ የሰራው ታሪካዊ ስህተት ታክሎበት ኢትዮጵያ በጅቡቲ ላይ ሙሉ ለሙሉ ጥገኛ ለመሆን ተዳረገች። እነሆ ዛሬ ተለማኟ ኢትዮጵያ ሳትሆን በተቃራኒው ጅቡቲ ናት። Let's say this is our port. Let's defend it together. ኢትዮጵያ ከጅቡቲ ውጭ ያለ የወደብ አማራጭ አጣለች። የሱዳንን፣ የኬንያን፣ የበርበራና ሌላውንም አማራጭ ስትሞክር ብትቆይም ከጅቡቲ ውጪ ከቀሪው ዓለም ጋር የምትገናኝበት ሁነኛ በር አላገኘችም። የጅቡቲ ወደቦች በመሰረተ ልማትም ሆነ በቅርበት ለኢትዮጵያ የማይተኩ የወጭና ገቢ የንግድ በር ናቸው። ጅቡቲም ብትሆን ለኢትዮጵያ ከምትሰጠው የወደብ አገልግሎት ነው 75 በመቶ ዓመታዊ ገቢዋን የምትሸፍነው። ቻይና በጅቡቲ የጦር ሰፈር በመክፈቷና ሰራዊት በማስፈሯ ለኪራይ በዓመት $100 ሚሊዮን ትከፍላለች። አሜሪካ እስከ $65 ሚሊዮን ታወጣለች። በአጠቃላይ በጅቡቲ ለጦር ሰፈር መሬትና ወደ የተከራዩ ሀገራት ከ500 ሚሊዮን ይከፍሏታል። ይሁን እንጂ የጅቡቲ ዋና የገቢ ምንጭ ወደብ አልባዋ ኢትዮጵያ ነች። ኢትዮጵያ በየዓመቱ እስከ $2 ቢሊዮን ነው ለጅቡቲ የምታወጣው። ለዛውም በውጭ ምንዛሬ ነው የሚከፈለው። ነገር ግን ጅቡቲያውያን ኢትዮጵያን በተገቢው መንገድ ማገልገል እንደማይፈልጉ ይነገራል። ጅቡቲ በቢሮክራሲ የተንዛዛ የተዝረከረከ የማያረካና የሚያጎሳቁል የወደብ አገልግሎት ነው ያላት። ለዚህ ነው ከኢትዮጵያ ያን ሁሉ ገንዘብ እያጋበሰች ዳተኝነት ማሳየቷ ይሉኝታ ቢስነት ነው የሚባለው። ይባስ ብሎም እንደ ግብጽ ካለች የኢትዮጵያ ታሪካዊ ጠላት ጋር ጅቡቲያውያን ይመሳጠራሉ። ጅቡቲ ነፃ ከወጣች ጊዜ ጀምሮ ከሶማሊያው የመሐመድ ዚያድ ባሬ ወራሪ ሰራዊት ጋር በመተባበር ኢትዮጵያ መሳሪያ እንዳታስገባ ከልክላለች። በባድመ ጦርነት ወቅትም ይህንን አሻጥር በመድገም በገለልተኝነት ሽፋን ኤርትራን የሚጠቅም እርምጃ ወስዳለች። ኢትዮጵያ አማራጭ ያጣችና አጣብቂኝ ውስጥ የገባች በመሰላት ቁጥር ጅቡቲ ክህደት ትፈጽማለች። ከሰሞኑ የወሰደችው እርምጃም ይህንኑ ታሪክ መልሰን እንድናስታውስ የሚጋብዝ ነው። ጅቡቲ ለኢትዮጵያ ለመስጠት ዝግጁ መሆኗን የገለጸችበት የታጁራ ወደብን ለሳዑዲ አረቢያ ለ30 ዓመት አከራይታለች። ይህ ሳያንስ ከኢትዮጵያ ታሪካዊ ጠላት ግብጽ ጋር አዲስ አይነት አጋርነት ፈጥራለች። and the long-standing Djibouti-Ethiopian relations ጸሐፊው አብይ ሰይድ እንደሚጠቅሰው
የጅቡቲ መንግስት ይህን ሁሉ ያደረገው ደግሞ የኢትዮጵያን ስደተኞች እያፈሰች በመታጎርበትና በየሰበቡ የወደብ አገልግሎትን በመታቆራረጥበት ወቅት መሆኑ ልዩ ትኩረት ይፈልጋል። ጅቡቲ ለምን ኢትዮጵያን ከጀርባ እንደምትወጋና እንደምታሴር በዛሬው ክፍል 2 ዝግጅታችን በጥልቀት እንመለከታለን። ጅቡቲ ራሷ ሲጀመር የኢትዮጵያ አካል የነበረች በመሆኑ ልትመለስ እንደሚገባ ከሚነሳው ታሪካዊ ሙግት ጋር በማያያዝ ጉዳዩን እንመረምራለን። አብዱሰመድ መሐመድ አብራችሁ እንድትቆዩ ጋበዝኩ። ዳግማዊ አጼ ምኒልክ ሸጠዋታል የሚሉ ወንጃዎች ቢኖሩም የ99 ዓመት ውል ግን አልነበረም። መረጃና የተጻፈ ማስረጃ አልተገኘም። ውሉ ከምድር ባቡሩ ጋር የተያያዘ ብቻ ነው። የባቡር ፕሮጀክቱ ከ99 ዓመታት በኋላ ይከለሳል የሚል አንቀጽ አለው። አጼ ምኒልክ በኤርትራ በኩል ወደ ትግራይ በገባው የጣሊያን ወራሪ ኃይል ጉዳይ ተወጥረው ስለነበር ፈረንሳውያኑ ጅቡቲን ለመቀራመት ተመቻቸው። ይሁን እንጂ አጼ ምኒልክ ፈረንሳውያኑ በጅቡቲ ቢቀመጡም ለኢትዮጵያ መተላለፊያ በር እንዳይዘጉና እንዳይከለክሉ በተደጋጋሚ በጻፉት ደብዳቤ ሲያሳስቡ ቆይቷል። እምዬ ምኒልክ ፈረንሳውያኑ ጅቡቲን ቅኝ ግዛታቸው እንደሆነች በይፋ ሲያውጁም ዕውቅና ነፍገዋል። ፈረንሳውያኑ ተንኮል በተሞላ ስልታቸው ኢትዮጵያ በጅቡቲ በኩል መሳሪያም ሆነ ሌላ ሸቀጥ እንዳታስገባ በመከልከል ዕውቅና እንዲሰጣቸው ለማስገደድ ሞክረዋል። ይህ አልተሳካ ሲል ደግሞ በባቡሩ ፕሮጀክት ውል አታለው ተጨማሪ መሬት ከኢትዮጵያ ወደ ጅቡቲ ቀላቀሉ። ምኒልክ ግን ኢትዮጵያ አቅም ሲኖራት ጅቡቲን መልሳ እንደምትረከብ ሲያስገነዝቡና ድንበሯም ቀይ ባህርና አደን ባህረ ሰላጤ ድረስ መሆኑን ለፈረንሳውያኑ አሳስበዋል። በክፍል 1 ተረካችን ፈረንሳውያን ኦቦክን ቀስ በቀስ እየገዙ እንደያዙት ገልጸን ነበር። በ1843 ሮሽ ደሪከር የተባለ የፈረንሳይ ንጉሥ ሉዊ ፊሊፕ ወኪል ነኝ በሚል ስም ወደ ኢትዮጵያ የገባ ግለሰብ ከሸዋው ንጉሥ ሳህለ ሥላሴ ጋር ስምምነት ተፈራረመ። በዚህ የወዳጅነት ስምምነት አንቀጽ 6 ላይ ሳህለ ሥላሴ በግዛታቸው ፈረንሳውያን ርስት ገዝተው እንዲቀመጡ መፍቀዳቸው ሆን ብሎ እንዲሰፍር ተደርጓል። ፈረንሳይ በልዋጩ ወደ ኢየሩሳሌም ለሚጓዙ ኢትዮጵያውያን ምዕመናን ጥበቃ እንደሚያደርጉ ቃል ገቡ። ሮሽ ደሪኩም ከተባለው ሰው በኋላም ቢሆን ጅቡቲን የረገጡ ሌሎች የፈረንሳይ መንግስት ወኪሎች ከጎሳ ባላባቶች መሬት እየገዙ ርስት መያዝ ቀጠሉ። ፈረንሳውያኑ የወደቡን አካባቢ በስጦታና በገንዘብ እያማለሉ ብቻ ሳይሆን ከንጉሥ ሳህለ ሥላሴ ጋር የተፈራረሙትን ውል በማሳየት ፈቃድ እንዳላቸው ለማሳመን ሞክረዋል። በዚህም የጅቡቲን ወደብ ዙሪያ ገባ ተቆጣጠሩ። ኢትዮጵያ መተላለፊያ ለማግኘትና መሳሪያ ለማስገባት ስትል በ1889 ከፈረንሳይ ጋር ሌላ የወዳጅነት ስምምነት አሰረች። በዚህ ወቅትም ቢሆን ፈረንሳውያኑ ዳግም ማታለላቸው ታውቋል። በዚህ ውል መሰረት ፈረንሳይ የጅቡቲን ግዛት ለሌላ ወገን ላትሰጥ ቃል ገባች። ግዛቱን ለቃ ስትወጣም ለኢትዮጵያ ልታስረክብ ፈርማለች። ሆኖም በዚህ ብልጣብልጥ ስምምነት ተጨማሪ 12000 ስኩዌር ኪሎ ሜትር መሬት ከኢትዮጵያ አገኘች። የተወሰደው መሬትም ዛሬ ጅቡቲ ያላትን ግማሽ ግዛት የሚሸፍን እንደሆነ የታሪክ ድርሳናት ከትበውታል። ቀዳማዊ አፄ ኃይለ ሥላሴም ቢሆኑ ጅቡቲን ለማስመለስ ያላደረጉት ጥረት የለም። የአፄ ኃይለ ሥላሴ ባለሥልጣናት ጅቡቲ ለ99 ዓመታት በኪራይ ውል ለፈረንሳይ ተሰጥታ ከሆነ ለማጣራት ከፍተኛ ጥረት ማድረጋቸው ይነገራል። ነገር ግን ጅቡቲ የተሰጠችበት ውል አልተገኘም። ወደ ኢትዮጵያ የምትመለስበት ዕድልም በወቅቱ አልነበረም። የአፄ ኃይለ ሥላሴ መንግሥት ከጅቡቲ ይልቅ የሶማሌላንዱ ዘይላን ወደብ ለማስመለስ የተሻለ ዕድል ገጠመው። ሶማሌላንድ ከኢትዮጵያ ጋር የምትዋሰንበትን ኡድ የተባለ ሰፊ የግጦሽ መሬት ለቅኝ ገዢዋ ብሪታንያ በመተው በምትኩ ጅቡቲ አጠገብ የሚገኘውን ጥንታዊውን ወደብ ዘይላን የመመለስ ዕድል ነው ያገኙት። ይሁን እንጂ ከጅቡቲም ከዘይላም ይልቅ የኃይለ ሥላሴ መንግሥት ከፍተኛ ትኩረት የሰጠበትን ኤርትራን ወደ ኢትዮጵያ ለማስመለስ ብዙ ዋጋ ከፈለ። ኤርትራ በፌዴሬሽን ከኢትዮጵያ ጋር በመዋሃዷና የአሰብና ምጽዋ ወደቦች ስለተገኙ የጅቡቲንም ሆነ የዘይላን ጉዳይ የሚያስታውስ ጠፋ። የኢትዮጵያ የቀደሙ መሪዎች ለኤርትራ በሰጡት ትኩረት ሳቢያ ቀሪዎቹ ግዛቶች ሳይመለሱ ቀሩ። ደርግም ቢሆን ከጅቡቲም ሆነ ከዘይላ ጉዳይ ይልቅ ለኤርትራ ሲሟገት ነው የኖረው። ደርግ ከዚህ በተጨማሪ አገርን በመከላከል ጦርነት ተጠምዶ ሰንብቷል።
ከዛ በኋላ ለኢትዮጵያ የባህር በር ለማስመለስ የሚያስችል አዲስ ዕድል ከአንድም ሁለት ጊዜ የገጠመው የኢህአዴግ መንግስት ነው። ነገር ግን ኢህአዴግ አሰብ ግመል ማጠጫ ነው ብሎ ንቆተው የአሰብ ጉዳይ እንዳይነሳ ከማድረግ በተጨማሪ ከጅቡቲዎች መሬት ተከራይቶ መጠቀም የሚችልበትን ዕድል ማባከኑን በወቅቱ የነበሩ ሰዎች ያስታውሳሉ። በርካታ የታሪክ ድርሳናት ኢትዮጵያ ልክ ጅቡቲን ባጣችበት መንገድ በዙሪያዋ የከበቧት ቅኝ ገዢዋት ሲቦጫጭቋት በመክረማቸው ባህር በር አልባ ሆና እንደቀረች ከትበዋል። ዛሬ ላይ ኢትዮጵያ የወጪና ገቢ ንግዷ ሙሉ ለሙሉ በጅቡቲ ላይ የተንጠለጠለ ነው። የባህር በር ጥያቄ ማንሳቷን ተከትሎም ከጅቡቲም ሆነ ከሌሎች ጎረቤቶቿ ዲፕሎማሲያዊ ፈተና ገጥሟታል። ጅቡቲ ትንሽ ብትባልም እንደ ቃጣር፣ ሊባኖስና ባህሬን ያሉ አገራት ተደምረው በቆዳ ስፋት አይደርሱባትም። አገሪቱ 7 ወደቦች አሏት። እጅግ ሞቃትና ደረቅ ናት። ይሁን እንጂ መገኛ ቦታዋ ተፈላጊ ያደርጋታል። ወደ ህንድ ውቅያኖስ በቀጥታ ታስገባለች። ለቀይ ባህርም በር ናት። የአፍሪካን ቀንድ ቀጠና ለማገልገል የሚያስችል በቂ የባህር ወሰን አላት። ጅቡቲ በአደን ባህረ ሰላጤና በቀይ ባህር ምልልስ ለሚያደርጉ የመላ ዓለም መርከቦች ነዳጅ ታቀርባለች። ጅቡቲ ወደብ ላይ መልህቅ ጥላ ነዳጅ የማትሞላና ጠባቡን የባብል መንደብ መተላለፊያ የማትጠቀም አገርና መርከብ የለችም። ጅቡቲ ለኢትዮጵያ የብሔራዊ ደህንነት ጥቅምና ሀገራዊ ኢኮኖሚ አጀንዳ ናት። ጅቡቲ ለኢትዮጵያ ከዓለም ጋር መገናኛ ወሳኝ የባህር በር ናት። ፈረንሳውያን ለ99 ዓመታት ተከራይተዋት ቅኝ ግዛታቸው እንዳደረጓትና በመጨረሻ ለቀዋት ሲወጡ ነፃነቷን አውጃ ወደ ኢትዮጵያ ሳትመለስ እንደቀረች ሲነገር ኖሯል። ይሁንና ጅቡቲን በ99 ዓመት የኪራይ ውል የሰጠ የኢትዮጵያ መንግስት አልነበረም። ፈረንሳውያኑ የአካባቢውን ባላባቶች በጥቅም አታለው ነው ቅኝ ግዛታቸው ያደረጓት። ጅቡቲ ከፈረንሳይ ነፃ ወጣችው እንደ አውሮፓውያን አቆጣጠር በ1977 ነው። በፊት የኢትዮጵያ ግዛት አካል ነበረች። ኢትዮጵያ የታጁራን ወደብ ለበርካታ ዓመታት ተገልግላበታለች። ይህን ማስታወስ ያልፈለጉ የጅቡቲ ፖለቲከኞች ታዲያ በመጀመሪያ ታሪካዊውን ግንኙነት ወደ መበጠስ ነው የተሸጋገሩት። ገና ነፃ በወጡ በጥቂት ወራት የአረብ አገራት ኅብረት ወይም ሊግ አባል ለመሆን ጥያቄ ያቀረቡ። ጅቡቲ በኢትዮጵያ አቆጣጠር ሰኔ 1969 ነው ነፃነቷ የታወጀው። በቀጣዩ ወር ሐምሌ የመሐመድ ዚያድ ባሬ መንግሥት ጦር በኢትዮጵያ ላይ ዘመተ። ኢትዮጵያ ለወረራው ስላልተዘጋጀች የዚያድ ባሬ ሰራዊት የምስራቁን ክፍል በሰፊው በፍጥነት ተቆጣጠረ። ጅቡቲ ወዲያው ከዚያድ ባሬ ኃይል ጋር ተባበረች። ኢትዮጵያ ከጅቡቲ ወደብ ዕቃ የምታስገባበት ወሳኙ የኢኮኖሚ መስመር የሚባለው ምድር ባቡር ተሰበረ። በዛ ቀውጢ ሰዓት ከጅቡቲ ነዳጅ ማስገባት አቅቷት ኢትዮጵያ እጥረት ገጠማት። ጅቡቲ ይህ ሁሉ ሳያንስ ወታደራዊ መገልገያ እንዳይገባ ከለከለች። የዚህ አይነቱ ሴራ በኢትዮጵያና ኤርትራም ጦርነት ወቅት ተደግሟል። ጦርነቱ በተፋፋመበትና ሻዕቢያ የኢትዮጵያን ድንበር በወረረበት በዛ ወቅት የጅቡቲ መንግስት ገለልተኛ አቋም እንደሚያራምድ ይፋ አደረገ። በዚህ ሰበብም ወደብ አልባዋ ኢትዮጵያ የጦር መሳሪያ በወደቡ እንዳታስገባ ከለከለ። ጅቡቲ ገለልተኛ መሆኗን ብትገልጽም አገላጋይ ከመሆን ይልቅ የኢትዮጵያን እጅና ዓይን ሸፍና በማስደብደብ ከሻዕቢያ ጋር ተመሳጥራለች። የጥንት ኢትዮጵያውያን የምድር ጫፍ እያሉ በሚጠሩት ራስ ዱሜራ የኤርትራና የጅቡቲ ድንበር መጋጠሚያ ጫፍ ነው። በዚህ አካባቢ ሁለቱ ሀገራት የይገባኛል ጥያቄ እያነሱ ይወዛገባሉ። እንደ አውሮፓውያን አቆጣጠር ከ1996 ጀምሮ ውዝግባቸው ቀጥሏል። በ2008 ተጋጭተዋል። በኤርትራና ጅቡቲ የራስ ዱሜራ ግጭት የተነሳም ዓለም አቀፉ ማህበረሰብ በተለይ አረብ ሀገራት ለሽምግልና ተሯሩጠዋል። ወዲያውም ቃጣር ወደ 400 ሰላም አስከባሪ ወታደር አሰማራች። ጉዳዩ በንጠልጥል ቆይቶ በ2017 ቃጣር በሳዑዲና በአረብ አጋሮቿ ማዕቀብ ስትገረፍ ወታደሮቿን አስወጣች። ጅቡቲና ኤርትራ ሲናቆሩ ከቱርክ እስከ ኢራን ከቃጣር እስከ ሳዑዲና ግብጽ ድረስ ያገባናል ብለው ሲጠራሩ ጎረቤት ኢትዮጵያ ግን በቸልታ ነው የተመለከተችው። ይህ ሁሉ አልፎ በቅርቡ ኢትዮጵያ የባህር በር ጥያቄ ማንሳት ስትጀምር ግን ለዘመናት ሲናቆሩ የቆዩት ጅቡቲና ኤርትራ ጠባቸውን ወደ ጎን ብለው ተባበሩ። የኢትዮጵያ ጠላት ሆነው ለመቆም ዳዳቸው።
ልክ እንደ ጅቡቲ ሁሉ ሶማሊያም ከኤርትራ ጋር በቅርብ ጊዜ ለመታረቅ ወቅታለች። የሚሆነው በኢትዮጵያ መንግስት አሸማጋይነት ነው። ዶክተር አብይ አህመድ አስመራ የገቡት የሶማሊያን የቀድሞ ፕሬዝዳንት አብዱላሂ መሐመድ ፋርማጆን ይዘው ነው። ያኔም የኤርትራና የሶማሊያ መሪዎች ከዓመታት ኩርፊያ በኋላ ታረቁ። በቅርቡ ኢትዮጵያ የባህር በር ጥያቄ ስታነሳ ግን ሶማሊያና ኤርትራ ወደ መዳራት ገቡ። ግብፅን በማከል ጭምር ሲናቆሩ የኖሩት ሁለቱ ሀገራት አሁን የጸረ ኢትዮጵያ ጎራ ፈጥረዋል። ጅቡቲም እነሆ ወደዛው ጎራ ወደ መቀላቀል እያዘገመች ነው። የጅቡቲ መንግስት በረባ ባልረባው የኢትዮጵያን የወደብ አገልግሎት ለማቆራረጥ ይሞክራል። ጾም መጣ፣ ባልደረሰ ወዘተ እየተባለ የነዳጅ ማከማቻውም ሆነ የዕቃ ማራገፊያ አገልግሎት እንዲዘጋ በማድረግ ኢትዮጵያ ውስጥ የሸቀጥ አቅርቦት ችግር እንዲፈጠር ምክንያት እየሆነ ነው። ጅቡቲ ትንሽ ብትሆንም የ120 ሚሊዮን ኢትዮጵያውያን ጉሮሮ ላይ ቀጥተኛ ተጽዕኖ ታሳርፋለች። ለዚህም ነው ለኢትዮጵያ ከባድ ፈተና የሆነችው። ጅቡቲ ለኢትዮጵያ ጥርስ ውስጥ እንደተሰነቀረ ስጋ ናት። አትላመጥም፣ በቀላሉ አትዋጥም ወይም አትጠፋም። በ2023 ብቻ ለጅቡቲ የወደብ አገልግሎት ኢትዮጵያ $1.6 ቢሊዮን ከፍላለች። ልብ በሉ፣ ክፍያው በዶላር ነው። ጅቡቲ ከ80 እስከ 90 በመቶ የኢትዮጵያ ወጪና ገቢ ንግድ መተላለፊያ ናት። እንደ ኢትዮጵያ ያሉ ወደብ አልባ ሀገሮች ከውጭው ዓለም ጋር ያላቸው የንግድ ትስስር በ30 በመቶ ያንሳል ይባላል። ወደብ አልባ ሀገሮች የኢኮኖሚ እድገታቸው በ1.5 በመቶ ያሽቆለቁላል። ይሁን እንጂ ይህን ሁሉ ዶላር ለወደብ እየከፈለች ኢትዮጵያ በየዓመቱ እድገት አስመዘገበች መባሉ ትንሽ ግርታ ይፈጥራል። እርግጥ ነው ጅቡቲያውያን ኢትዮጵያ ወደቦቻቸውን እንደፈለገች እንድትጠቀም ይለምኑ ነበር። በኢህአዴግ እንዝላልነት ሳይሳካ ቀረ እንጂ ካሻችሁ በኪራይ መሬት ወስዳችሁ የራሳችሁን ወደብ ገንብታችሁ ተጠቀሙ የሚል አማራጭም አቅርበዋል። ያን ጊዜ የጅቡቲ መንግስት እጅግ መናጢ ደሃና በብድር የተዘፈቀ በመሆኑ ኢትዮጵያ ገብታ ወደቡን በሰፊው እንድትጠቀምበት ለማድረግ ብዙ አማራጭ ማቅረቡ የሚያስገርም አይደለም። ኢትዮጵያ እንደ አውሮፓውያን አቆጣጠር ከ1962 ጀምሮ የጅቡቲ ጥገኛ መሆኗን ለማስቀረት የአሰብን ወደብ በ26 ሚሊዮን ዶላር ለማስፋፋት ወጪ አድርጋለች። ይህ ተፈጽሞም ሆነ የነዳጅ ማጣሪያ ተተክሎበት አሰብ ወደብ ከጅቡቲ ጋር ሊወዳደር አልቻለም። በንጉሱ ዘመን በአብዛኛው በጅቡቲ የሚያልፈው የኢትዮጵያ ወጪና ገቢ ንግድ 49 በመቶ ያክል ነበር። የአሰብ 27 በመቶ ይደርሳል። በምጽዋም 18 በመቶ ነበር የተካሄደው። በደርግ ማለትም እንደ አውሮፓውያን አቆጣጠር ከ1970ዎቹ ወዲህ የጅቡቲ ወደብ ድርሻ ወደ 75 በመቶ አድጓል። ኢህአዴግ ከኤርትራ ጋር ተጋጭቶ አሰብም ምጽዋም ማቀሊጦ ነው ከኢትዮጵያ እጅ ሲወጡ ደግሞ ሙሉ በሙሉ በጅቡቲ ላይ ጥገኛውን አቀረች። ኢትዮጵያ በኢህአዴግ ዘመን በተለይ በአቶ ኃይለ ማርያም አስተዳደር ወቅት የታጁራን ወደብ ተረክባ እንድትጠቀምበት ተጠይቃለች። ኢትዮጵያ ይህን ወደብ አስፋፍታ ለድንጋይ ከሰል፣ ለብረትና ለፖታሽ መጫኛና ማውረጃ ልታውለው ጥረት አድርጋለች። ብዙ ገንዘብ ፈሶበት ለኢትዮጵያ አገልግሎት እንዲሰጥ የታሰበው የታጁራ ወደብ ጉዳይ ግን በሂደት ተረሳ። ጅቡቲ ነባሩን ወደብ ለማደስ በብዙ እንደቆፈረችው ይነገራል። ነባሩ ወደብ የባቡር ሐዲድ የሚገባበትና ዕቃ የመጫን ከፍተኛ አቅም ያለው ማስተናገጃ ይገኝበታል። ቻይናውያን የጦር ሰፈር ባጠገቡ በገነቡበት የዶራሌ ወደብ በኩል የሚራገፈውን ሸቀጣሸቀጥ ወደ ነባሩ ወስዶ ድጋሚ ወደ ባቡር መጫን በራሱ ኢትዮጵያን ብዙ ገንዘብ እያስወጣት ቆይቷል። ሆራይዘን የሚባለው ለኢትዮጵያ አገልግሎት የሚሰጠው የነዳጅ ወደብ አሁን የሚተዳደረው በተባበረችው አረብ ኤምሬት ነው። ጅቡቲያውያን እንዳያስፋፉት ተከልክለዋል። ስለዚህም ዳመርጆግ በተባለ ቦታ ትልቅ የነዳጅ ማከማቻ ቆፍሯል። እስካሁን ግን ሥራ አልጀመረም። ሆራይዘን ያረጀና የኢትዮጵያን ፍላጎት ለማስተናገድ አቅም ያጠረው ነው። ስለዚህም የኢትዮጵያ ነዳጅ ጫኝ ቦቴዎች ቶሎ ተረክበው መውጣት አይችሉም። ሆራይዘን በቅርቡ እድሳት ቢደረግለትም የዕድሜ ዘመኑ በማፍጀቱ ለኢትዮጵያ እምብዛም አይጠቅምም። ኢትዮጵያ ጅቡቲ ወደብ ላይ ሸቀጥ መጫንም ሆነ ማራገፍ አለዚያም ማቆየት ችግር እየፈጠረባት ነው። የዚህ ችግር ቆስቋሽም ራሷ ጅቡቲ ነች።
ለመርከብ ድርጅቱም ሆነ ለነዳጅ አገልግሎት ኢትዮጵያ የምትከፍለው በዶላር ነው። ጅቡቲያኑ አገልግሎቱን ማቀላጠፍና ማዘመን እየቻሉ ነገር ዓለሙን እርግፍ አድርገው ትተው ገንዘብ መሰብሰብ ብቻ ሆኗል ስራቸው። የኢትዮጵያ መንግስት ባልከፈለ ቁጥር ያኮርፋሉ ወይም ደግሞ የወደቡን ሥራ ማስተጓጎል ይቀናቸዋል። ለዚያም ነው ጅቡቲያውያን በከፋቸው ቁጥር ኢትዮጵያ ውስጥ የሸቀጦችና የነዳጅ አቅርቦት ችግር የሚታየው። ይህም ከቅርብ ጊዜ ወዲህ በእጅጉ ይደጋገማል። እናም ነገርየው ጤናማ እንዳልሆነ ያሳብቃል። እንደ አውሮፓውያን አቆጣጠር በ2011 ኢትዮጵያ በርካሽ ኤሌክትሪክ ለጅቡቲ ማቅረብ ጀምራለች። ከመነሻው 35 ሜጋዋት ኤሌክትሪክ ነበር የሚቀርበው። ለዚህም በኪሎዋት $7 አስከፍላለች። ይህ በርካሽ ከኢትዮጵያ የሚገኝ ኤሌክትሪክ የጅቡቲን በርካታ ጎደሎ ነገር የደፈነና የቀየረ ነው። ጅቡቲ ከነዳጅ የኤሌክትሪክ ምንጭ ተላቃለች። ከውጭ የምታስገባውን ነዳጅ በመቀነሷም የንግድ ጉድለቷን አጥብባበታለች። ጅቡቲ በኢትዮጵያ ኤሌክትሪክ አቅርቦት የተነሳ አጠቃላይ ማህበራዊና ኢኮኖሚያዊ ለውጥ እንዳስመዘገበች የአፍሪካ ልማት ባንክ ሪፖርት አመልክቷል። ኢትዮጵያ ስጦታዋን በመቀጠል የአዲጋላን ውሃ ፕሮጀክት በ2013 በማስመረቅ ለጅቡቲ የሚጠጣ ታቀርባለች። 220 ኪሎ ሜትር የሚረዝም ሀገር አቋራጭ ቧንቧ በመዘርጋት ጎረቤቷን ውሃ ያጠጣች ከኢትዮጵያ ውጪ በዓለም ላይ አንድም ሀገር አልታየችም። ከሶማሌ ክልል ሲቲ ዞን አዲጋላ አካባቢ በቀን 100,000 ሜትር ኪዩብ ውሃ በመሳብ ለጅቡቲ ይላካል። መጀመሪያ የጅቡቲን ዋና ከተማ 20 በመቶ ፍላጎት ይሸፍናል። ቀጥሎ ደግሞ አሊሳቤ፣ ዲኪል፣ አርታና ወያን የመሳሰሉ አካባቢዎችን ያዳርሳል። ፕሮጀክቱ ለጅቡቲ ለ30 ዓመታት አስተማማኝ ውሃ ያቀርባል። ኢትዮጵያ የጅቡቲ ወደብ እንዳይቆራረጥባት ከክፍያ በላይ በርካታ ስጦታ ማቅረብ ነበረባት። የጅቡቲ ሰዎች ጫት፣ አትክልትና ፍራፍሬ በርካሽ ያገኛሉ። አንድ ሰሞን የኢትዮጵያን አትክልትና ፍራፍሬ በዶላር እየከፈሉ እንዲገዙ ሲነገራቸው ጅቡቲያውያን አኮረፉ። ከግብፅና ከህንድ አስገብተው እንደሚመገቡ ጫቱንም ከየመንና ከኬንያ እንደሚገዙ ፎክረው ፊታቸውን አዞሩ። ጅቡቲያውያኑ ከኢትዮጵያ ጋር መርህ የተከተለ ግንኙነት መስርተው በመከባበርና በጋራ ጥቅም ከመኖር ይልቅ ልምምጥና ምልጃ በእጅጉ ይፈልጋሉ። በረባ ባልረባው ያኮረፉ የኢትዮጵያን ስደተኞች ማሳደድና ማፈስ ይቀናቸዋል። የወደብ አገልግሎቱንም ማቆራረጥ ይደጋገሙታል። ይሁን እንጂ አንዳንዴ ከዚህ ባለፈ ከኢትዮጵያ ጠላቶች ጋር እስከ መተባበር የደረሰ ጥፋት ለመፈጸም ሲሞክሩም ይታያል። ኢትዮጵያ በርካሽ አትክልትና ጫት ለጅቡቲ በማቅረቧ ታተርፋለች እንጂ አትጎዳም። ለጅቡቲ ኤሌክትሪክና ውሃ በመላኳም አትቸገርም። ኢትዮጵያ ጅቡቲያውያንን እንዳመላቸው ተለማምጣ በመያዟ ትጠቀማለች። ጅቡቲ የኢትዮጵያ ሕልውናና ገመና ናት። የታላቁን የህዳሴ ግድብ ተርባይን ጨምሮ ኢትዮጵያውያን የሚወጡት መድኃኒትና ኪኒን እንደዚሁም አንገብጋቢ ሸቀጥ ሁሉ በጅቡቲ ነው የሚያልፈው። የኢትዮጵያ ዲፕሎማቶች ጥበብ የጎደለው አያያዝ ታክሎበት ጅቡቲያኑ ሲያኮርፉ ይቅርታ የማይገኝለት ጥፋት መፈጸማቸው ሊታወቅ ይገባል። ለማመን ቢከብድም ሐቁ በአሁኑ ሰዓት ጅቡቲ ለኢትዮጵያ የጥርስ ውስጥ ሥጋ መሆኗ ነው። ኢትዮጵያ የባህር በር ጥያቄ ካነሳሽ ጊዜ ጀምሮ ማኩረፋቸው የሚነገረው የጅቡቲ ባለስልጣናት 2017 ሊገባ አካባቢ የታጁራን ወደብ እንሰጣለን የሚል የማስመሰል ዲፕሎማሲ ተጫውተዋል። ይሁን እንጂ ከሰሞኑ ታጁራን የሳዑዲ መንግስት ንብረት ለሆነው የህዝብ ሀብት ተቋም ለሚያካሄደው ሥራ የቀይ ባህር መግቢያ ዓለም አቀፍ ኩባንያ አከራይተዋለች። የሳዑዲ ድርጅት ታጁራን ለ30 ዓመታት ለማልማትና ለመጠቀም ነው ፈቃድ ያገኘው። የጅቡቲ መንግስት ከሰሞኑ በሀገሩ የሚኖሩትን ህገወጥ ኢትዮጵያውያን ስደተኞች ለማባረር ዝቷል። በአንዳንዶች ግምት በጅቡቲ መንግስት እስከ 300,000 ኢትዮጵያውያን ሊባረሩ ይችላሉ። ከዚህ ሁሉ በላይ ደግሞ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ጅቡቲ መሄዳቸውና አዲስ አይነት ስምምነት መፈረማቸው ለኢትዮጵያ ከባድ ስጋት አንጥቷል። ጅቡቲ ከግብፅ ጋር የቀይ ባህር አገሮች ትብብር የሚል ውል ተፈራርማለች። ቀይ ባህርን የሚጋሩት ሀገሮች እንጂ እንደ ኢትዮጵያ ያሉ ወደብ አልባዎቹ እንደማይመለከታቸው ጅቡቲና ግብፅ አስታውቀዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከጅቡቲ አቻቸው
እስማኤል ዑመር ጌሌ ጋር የቀይ ባህር አገሮችን አጋርነት ለማጠናከር ካሰሩት ውል በተጨማሪ በኃይል አቅርቦት ተባብረው ለመስራት ተስማምተዋል። ጅቡቲ ቀስ በቀስ ከግብፅ ሶማሊያና ከኤርትራ ጋር የጸረ ኢትዮጵያ ግንባር ፈጥራ ይሆን ወይ የሚለው ጥያቄ በጊዜ ሂደት ይመለሳል። በአሁኑ ሰዓት ግን በጅቡቲ ተተኪ አምባሳደር ገና መመደብ ያልቻለችው ኢትዮጵያ በዙሪያዋ የከበቧትን አገሮች አቋም ለመረዳትና በሳል እርምጃ ለመውሰድ ግራ ስትጋባ ይታያል። ለዚህ ነው ኢትዮጵያን በወቅቱ የሚመሩ አካላት ታሪካዊ ስህተት በማይደገምበት መንገድ በሳል እርምጃ እንዲወስዱ ዜጎች ግፊት ማድረግ አለባቸው የሚባለው። አበቃን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።